ጥሩ ፊልሞች አንድ ምርቃት ልጅ ላይ እንዴት እንደዚህ ጨከንክ? ይኸውልህ ሁሉ መረጃ በእጅ አለ። አንድ በአንድ እያወጣው አጋልጬ እስር ቤት ከምትማቀቅ አስበት። አሁን ያስያዝነው በነፍስ ነው። ቁማሩን ማን እንደሚበላ እናያለን። አሁን ነገር ሳይወስብህ ዮናታን ፍታው። አለማየሁ እንደገና የፈራሁት ደረሰ። ያኔ ሁሉ ነገር መጨረስ እየቻለ ምን አቅቶኝ ይህን እድል እንደሰጠሁት ሕይወቴ ልታመሰቃቅል መጣ። አለማየሁ ምነው የዛን ጊዜ በጨረስኩት ነው። ወደ ፈለኩበት ቦታ አሎ ዮናታንን ልቀቁት። እያዳመጥከኝ ነው? በፍጹም እንዳያያችሁ አይኑን ሰሩ። አይኑን በጨርቅ አስራችሁ ጫካ ውስጥ አሉት። ስማኝ፣ ከመጣላችሁ በፊት እሱ ፊት አለማየሁ ትዕዛዙን እንደሰጣችሁ አርጋችሁ በስልክ አውሩት። በደንብ ሰምታችኋል አይደል? ነግሬያችኋለሁ። ጥንቃቄ። እማ እንደዚህ እንዳትሆኝብኝ እኮ ነው ያልነገርኩሽ። ደግሞ እንደዚህ ከፋል ብዬ አላሰብኩኝም እንጂ እኮ ዮናታን እንጥግባ ስንጥግባ ምንም ያወቅነው ነገር የለም። አንድ ቀን እኮ ወጥቶ አድሮ ያቀም ልጄ የት ሆነ ያለው? አየሁት የሚል እንኳን የለም። እማዬ እኔ ፖሊስ ጣቢያ ማመልከቻለሁ እና ፎቶንም ለጥፌ ነበር፣ ግን አንድም አየሁት ያለ ሰው የለም። ዮኒዬ ወይኔ ምን አርገው ይሆን? ወይኔ ልጄ ገለውት ብቻ ነው። ወይኔ ልጄ ማስያታ ማርቺ አሁን ከዮናታን ምን እናገኛለን ብለው ነው እንደዚህ የሚያረጉት እንዴ? እሺ ልነቃቸው ምን አለ? እሱ ጋር መፍትሄ አይጠፋም። እሱማ ያልሞከረው ነገር የለም፣ ግን በቃ በጣም ካቀሙ በላይ ሆኖበት ነው እናቴ። ወይኔ ምን ውስጥ ገብቶ ይሆን? የት በጅዬ ልፈልገው ልጄ? ወይኔ እማዬ ልትሄጂ ነው? ልቀቁ ልጄ ልቀቁ። የት ብለሽ ነው የምትፈልጊው? እዚህ ቁጭ ብዬ ምንም አልሰራም። አንድ ሰው እንዳይከተለኝ፣ አንድ ልጅ እንዳይከተለኝ እንዴ እማ ይሄ ሁሉ ባንቺ ጦስ ነው። እሺ ጦሰኛ ይሁንሽ ልጅ ጦሰኛ።
አለማየሁ ምርቃት የኔ ልጅ እንደሆነች በምን አወቀ? ይድነቃቸው ተዘናግተሃል። ሺ ቢምቢ ይህን ካወቀች አንድ ልጅን ታሰጣያለች። ኖ ልጅን አጥቼ ደግሞ መኖር አልችልም። እሞታታለሁ። ከአንድ ልጄ ተለይቼ መኖር አልችልም። እሞታታለሁ እንጂ ከአንድ ልጄ ተለይቼ መኖር አልችልም። ሄሎ እንደዚህ በቶሎ ትደውላለህ ብዬ አላሰብኩም ነበር። ሰማኛለህ? ጆናታን ልጅ ሲያጠፋ እንደመቆጠጥ ያህል ነው የተቀጣው። አንተም ፈርቼ ትዕዛዝን ለማክበር የለቀኩት እንዳይመስል። አይመስለኝም። ከሆነ ጥሩ። ዋናው ነገር ግን ምንም ማያውቀውን ዮናታን እንደዚህ ማሰቃየት የጀመርከውን ከንቱ ጨዋታ አቁም። በህይወቴ ዳግመኛ ላትመጣ ለምነ ነው ከሞት ያተረፍኩ። አዎ ወለታ አይደል እንደዚህ ትንሽ እንዳስብልህ ያደረገኝ። እኔ አሁን የምፈልገው የእህቴ የምስራች መልክ የሆነችውን ምርቃት የት እንዳለች ብቻ አገናኝ። እና እንዳልከው አጠገብ አልደርስም። አገኛት አይደል እንዴ ምርቃትን? እና ታዲያ ሌላ ምርቃት ከየት ላምጣት? ንቃቸው። እስካሁን የልጅ ጨዋታ አልያዝም። ቁም ነገር ነው። እኔ ምርቃትን ጠንቅቄ አውቃታለሁ። አጎቷም አይደለም አውቃለሁ። እቺኛው ምርቃት ለሴራ እንዲመች አድማሱን የቀለድክበት ምስለኔ ናት። እኔ የኬት እንዳመጣት ባላቅም ደግሞ እኔና አንተ ዘመድ መሆናችንን አትርሳ። የትክክለኛው ምርቃት አባት እኮ አንተ ነህ። እኔ ደግሞ አጎቷ እና ዘመድ አንሆንም። ዘመድ ነን። ዘመድ ማለት ዘመድ ያውም በትክክለኛው ምርቃት የተጋመድን ዘመዳማቾች። በዛ ነው እስካሁን ያልተበቀልኩ ዘመድ ስለሆንክብኝ። እንዴት አወቅ? ማን ነገረ? ማን ነገረች? ወፍ ነገረችኝ። ሰማኛለህ? ትክክለኛው ምርቃት ግራ እጇ ላይ ሆነ ቀኝ እጇ ላይ ሽታ ነበረባት። አዎ እጇ ላይ ሽታ እንዳለ በምን አወቅ? ወፍ ነገረችኝ አልኩህ እኮ። ይኸውልህ አሁን አላስቸኩልም። ነገ ከነገ ወዲያ አስብበትና ቁማሩን እንቀጥል ወይስ አንቀጥል የሚለውን ወስነህ መልሰህ ደውልልኝ። ወፍ ነገረኝ? እንዴት? ወይኔ ማዬ ገና መታ እንኳን አረፍ ሳትል ሌላ ጭንቃት ውስጥ ገባች እኮ አይደል? አዝነሽላት መሆኑ ነው። አንቺማ ምን አለብሽ? ሁለት እናት አለሽ። እኛ ነን እንጂ አንድ እናት ያለን። ይልቅ ካዘንሽላት ዮናታን እናስፈችላት ካሳሰርሽበት። መሽሟጠጡ ነው። ደብዳቤውን እኮ እንዳገኘሽው አንቺ ጋር እንዳለ በደንብ ነው ማቅ። እድሜሽ ሙሉ ዘረቢስ ወድቀሽ የተገኘሽ እያልሽ ስትሰድቢ ነበር አይደለ?
እንግዲህ ደብዳቤውን እንዳነበብሽው እናት አለኝ በጣም የሚወደኝ አጎት አለኝ ተጥዬ እንዳልተገኘው የወደኩ ሰው እንዳልሆነ በደንብ ገብቶኛል እና ማሳይቶኛል እና ከዚህ በለጠ ቤተሰብ የምወደዋለኝ እያልሽ ነው እሱን ማውቀ አንቺ ነሽ ያልሽው ቆይ ግን አንቺ ነኝ ነቃችሁ ምን አድርጊያችሁ ነው ምን ያህል ብትጣሉኝ ነው እኔ ለመግደል እንደዚያ ሴራችሁት ያው ግን ሴራችሁ ከሸፈባችሁ እንጂ ስነ ስርዓት የለሽም እንዴ ማን ነው አንቺ ላይ የሚያሴርብሽ ስራተና ይሄን ቤተሰብ ለማጥፋት ቀድመሽ አሴርሽ ከግብረ አበሮችሽ ከሆነሽ ለማንኛውም ቢዮናታን ጉዳይ ማትጠየቂ መስሎሽ ከሆነ ተሳስተሻል ትጠየቂያታለሽ እሱማ እኮ አንቺ ነርነቃቸው ጋር ነው ያለው መልሱ አንቺ ጋር ነው እንጂ መልሱማ ያለው ሲነቃብሽ እኮ አሁን መግቢያና መውጫሽ ጠፋሽ ደሞ እንዳትረሽ ሁሉም ነገር በእጄ ነው ያለው በቂ የሆነ ማስረጃ ይዣለሁ ደሞ ለናቴ ለህግም እንደማሳውቅ ማወቅ አለብሽ ከዛ በኋላ ዮናታንን አንቺና ግብራበሮችሽ የት እንዳደረሳችሁት ትናገራታላችሁ ረባክሽ አንካሳ ዶሮ ሳትቀድምሽ ምን አስቸኮለሽ እኔ ራሴ እውነቱን አፍራጠርጦ የለም እንዴ ደሞ እናቴ ቤተሰቦቼን ስላገኘው በጣም ደስ ይላታል እንጂ አይካፋትም እሺ ሄሎ አጎቴ ወይ እንዴት ነህ እኔ ራሴ በጣም ናፍቃችሁኛል እናቴን በጣም ናፍቀኛለች እሺ መጣው አረ እስከዛው ደግሞ እንደምወዳትም ንገርልኝ እሺ አጎቴ በቃ መጣው የታባሽ ልትሄጂ ነው እያናገርኩሽ እኮ ነው እናቴና አጎቴ ጋር ልሄድ ነው በጣም ስለምወዳቸው ደግሞ በጣም ናፍቀውኛል አቤት አንቺ ታላቀትሽ እኮ ነኝ የምናገረው መስማትም ሆነ መተግበር አለብሽ እሺ ባልሰማሽ ምን ታመጫለሽ ደሞ ከመቼ ወዲህ ነው ባክሽ ታላቅ እህት የሆንሹ ነው ወይስ እስከ ዛሬ ዛሬቢስ ብለሽ ሰድብኝ ነበር ወስደ ባለቀብሽ አንቺ እቺ ጊንጥ እቺ መርዝ ወይኔ ሰላም እንዴት ነው የሚያደርጋት እኔ ሰላም አይደለም ካልሰራውልሽ መርዝ ማንሽ ከየት ነው የመጣሽው ምስኪን ለነገሩ አንቺን አልተውሽም ወይት ነቃቸው ሁሌ ክፋት ሁሌ ተንኮል በአንተ ተንኮል የተነሳ እኔም ህይወቴን መሰቃቀልኩ ግን አለቀ እስከ መጨረሻው አለቀ እስከ መጨረሻው አለቀ አጎቴ ምን ነው ሰላም አይደለም እንዴ እንዴት ነሽ ምርቃ ደህና ነሽ
አጎቴ ሰላም የታባቷ ሰራውላት እኮ እሷም እንቅልፍ ኪኒን ሰጣ ልታከርመኝ ነበር እድሜ ላንተ ቆይ ግን ምን ባደርጋት ነው እንደዚህ ነው የጨከነችብኝ ጀግና ቆሽ አጎቴ ደሞ አንተ ጻፍክልኝ ደብዳቤ ስጣደፍ አልጋሪትቸው ነበር ከዚያው ሰላም አግኝታ አንብበዋለች አቤት ተመልሼ ስፈልገው ደሞ እሷ ደብቀው ነበር ጋብቼ ደበቁበት ስፈልገው አጣሁት ከዛ እሷ እንደወሰደችው ገባኝ ከዛ እሷ ልትቀርመኝ እንደሆነ ገባኝ ምን አደረኳት መሰለህ አጎቴ መጀመሪያ አንተን እያወራሁክ ነበር ከዛ ያዳመጠችኝ መሆኑ ሲገባኝ ውሃም ጭልኝ አልኳት ከዛ አንተን ማወራ መስዬ ድንገት ሰዓት ውሃ ውስጥ መድኃኒት ጨምራ ይዛልኝ መጣች ከዛ የበለጠ ቀጠል እንድትል ብዬ አንተን እያወራሁ አጠገቧ ተቀምጬ ነበር ከዛ ውሃውን ሰጠችኝ ማለት ነው እሺ አመሰግናለሁ አይሰጣ ዛሬ ማሰራልሻለሁ ወይኔ ሆዴን ወይኔ ሆዴ ፈላ ምን ሆንኩ ነው ሰላም ወይኔ ጉዴ ተማርካ አይ ሰላም ከዛ በኋላ እሷ በጣም ተደናገጠች ተነቃቃን ማለት ነው ይኸውልሽ መርቃት ራስሽን ጠብቂ ይነቃቸው በጣም አደገኛ ሰው ነው አመጣጣቸው አይታወቅም እሺ ተነቃቃሉ አጎቴ ደሞኮ ማመጣች ግን በቃ ዮናታን ወጥቶ መቅረት ስትሰማ ብታይት በጣም ነው የምታሳዝነው ያው አንተ ደሞ ደውለ ዮናታን እንደሚፈታ ስትነግረኝ በቃ የማንባት አብሶ እስከማይ እንዴት እንደጓጓ አጎቴ እንዴት እንደኮረው ልነግርህ አልችልም ቆይ ግን ይድነቃቸውን እንዴት አወጣጣ በቃ ይገርምሻል ይድነቃቸው ጥይቱን የጨረሰ ሰው ነው እስከዛሬ ከኋላው ነበር የምከተለው አሁን ግን ከፊል ለፊት ስጋፈጠው ሚይዘው የሚጨበጠው አጣ አየኔ አጎቴ ኮባቶን ይቆጨኝ ነበር ቆይ ግንማስ ትመጣለች ገበያ ሄዳ ነው እሺ እኔ ምልህ አጎቴ እማ ባለፈው ያገኘችኝ ሰዓት ላይ ሽታ አለብሽ ብላኝ ነበር እና እኔ ደግሞ ምንም አይነት ሽታ የለብኝም በዛ ላይ ደግሞ ቤት ገብቼ ሙሉ ገላዬን ፈልጌያለሁ አንድም ሽታ ላገኝ አልቻልኩም በጣም ግራ ስለገባኝ ነው ግን መሰለሽ ይነቃቸው ባንቺና በእውነተኛዋ ምርቃት መሃል የሆነ ሚስጥር ሰርቷልና እንቅልፍ ነሳን ይልሽ ምርቃት እውነተኛዋ ምርቃት እጇ ላይ ሽታ ነበረባት ቆይ አጎቴ ምን እያልከኝ ነው ትክክለኛው ምርቃት እኔ አይደለም እንደዛ ነው እያልከ ያለው ወይስ አልገባኝም አታልቅሽ ምርቃት አታልቅሽ ተረጋጊ አክሽሽ ተረጋጊ በቃ ተረጋጊ አልኩሽ ተረጋጊ አጎቴ ቀልድ አይደለም ምንም የምረጋጋበት ጉዳይ የለም ቆይ ለምንድን ነው መጀመሪያው ሳታጣሩ የኛ ልጅ ነሽ ብሎ መናገሩ ለምን አስፈለገ ቆይ ምን እናድርግ ቆይ እሺ ምን እናድርግ ቆይ ምን ማድረግ እንችላለን ይሄ ዲያብሎስ አንቺን በትክክለኛው ምርቃት ቀይሮሻል ምን እናድርግ እና ቆይ እኔ ማን ነኝ ከየት ነው የመጣሁት እሺ እኔ ቆይ ማን ነኝ እሺ ቆይ እኔ ለስ ምንድነው እየተካሄደ ያለው ይልስ ምርቃት እሱ አይደለም እንዳንቺ እንቅልፍ ያሳጣኝ አንቺ እውነተኛዋ ምርቃት እንዳልሆነ ስትነግረኝ መሬት ሰንጥቃ ብትውጠኝ በሞት መርጥ ነበር ምርቃት እመኝ ስሜትሽን ተረድቻለሁ
እኔም ይገባኛል። እሺ ቆይ እኔ ማን ነኝ? ሁሉም ነገር እኮ ተደበላልቆብኛል። ይነቃቸው የሚባለውን ሰውዬ ደግሞ ገድዬ እጅ መስጠት ብቻ ነው የምፈልገው። ምርቃት ለማብለሽ ነው። ምርቃት ምን ቦታሽ? አንቺ እኮ ገና ልጅ ነሽ። ብዙ ህይወት ያለሽ ልጅ። እሱ እኮ እጁ በደም የተጨማለቀ በጨለማ ውስጥ የሚኖር የሞተ የበሰበሰ ሰው እኮ ነው። አንቺ ደግሞ ብቻሽን አይደለሽም። እኔ ያለሁልሽ፣ አጎትሽ አለሁልሽ። በጨለማ ውስጥ የሚኖር የሞተ የበሰበሰ ሰው እኮ ነው። በዛ ላይ አንቺ እኛ አለንልሽ። እኔ አጎትሽ አለሁልሽ። የምስራች እናትሽ አለችልሽ። ህይወቴና ስሜ እኮ በጣም እየገረመኝ ነው። ቆይ እኔ ስም ምርቃት ነው ወይስ እርግማን? እሺ አጎቴ፣ እነዛ ቤተሰቦቼ ሴት ናቸው? ያንቺ ወደፊት ጣፋንታ እንቅልፍ ስለነሳኝ አንቺን ከማግኘቴ በፊት ንቃቸውን እግር በእግር ተከታታይ በቁጥጥር ስር አልኩት። እናም ቢላዬን አንገቱ ላይ አሳረፍኩት። ሰማኛለህ? ነቃነቃለሁ ብትል በህይወትህ ፈረድክ። ነቃቸው። ምን እያረክ ነው? ምን እያረክ ነው? በኋላ ዋጋ ትከፍልበታለህ። ዝም በልና የምጠይቅህን ጥያቄ ብቻ መልስ። ዝም ብለህ አትለፍለፍ። የምጠይቅህን ጥያቄ ሳትዋሽ ትመልስልኛል። የመለስኩ አለማየሁ። አድቤተ ልታጠቃኝ መጣህ አይደል? ቀድሜ ነገሬ ነበር። ሁሌ ቁማር መብላት የለም። አንዳንዴም እድል ፊቷን ታዞርባለች። ቆይ ምርቃት የት ነው ያለችው? ምርቃትን አገኛት አይደል? ሌላ ምርቃት ከየት ላምጣ? ትሰማኛለህ? በህይወት መኖር አትፈልግም? ይኸውልህ በህይወት ኖርኩም አልኖርኩም ምንም አይመስለኝም። ምንም እሱን ተውና ይኸውልህ እቺኛው ምርቃት ከየት ነው ያመጣት? አድራሻዋን ንገረኝ። አታሳዝንም? አሁን በፍጥነት ከቤተሰቦቿ ጋር መገናኘት አለባት። ንገረኝ አድራሻዋን። ይናል እርግጠኛ ሆነ? አዎ ንቃቸው አውቃለሁ። አንተን በደንብ አውቃለሁ። ለጊዜው ይሄን መልስ ጠኝ። ለጊዜው ስትል? አዎ ገና ብዙ ወደፊት ለምን ይሄን እንዳረክ ብዙ የምትመልሰው መልስ አለ። ለምን ይሄን እንዳደረክ እና ብዙ የምጠይቅ ጥያቄ አለ። አንተም ትመልሳለህ። ይነቃቸው አንተን እኮ በደንብ ነው የማውቀው በደንብ። ለጊዜው ይሄን ጥያቄ ብቻ መልስልኝ። ንቃቸው ትዕግስቴን ያስጨረስከኝ ነው። እሺ በቃ ሁሉን ነገር ነግረሃለሁ። አሁን ቢላውን ካንገቴ ላይ ዞራል። ነግረሃለሁ። የቤተሰብ አድራሻዬ ነው። ክፍለ ሀገር ነው የሚኖሩት። ምንጃር ሸንኮራ ባልጪ ወረዳ ይባላል። በጣም ምስኪን ድሃ ቤተሰቦች ናቸውና አስተምርሻለሁ ብሎ ይዞ መጥቶ ነው በእውነተኛ ምርቃት የቀየረሽ። ከአድራሻው እሺ አጎቴ፣ ማንነቴን እንዳገኝ ስለረዳኝ ግን ምን ያደርጋል? ከዚህ በኋላ ሁሉንም ነገር ትቼ የሰላምንም ስድብ ችዬ ራሴን ዝቅ አድርጌ ከኔ ከመላቸው ቤተሰቦቼ ጋር ብኖር ይሻለኛል። እነሱን ሄጄ ባገኛቸውስ ምን ይፈይድልኝ? ምርቃት ማንነትሽን ማወቅ አለብሽ። ሰው ማንነቱን ካላወቀ ሁልጊዜ በሐሳብ በጭንቀት ምን ነው የሚሞተው። በዛ ላይ እነሱን አግኝተሽ ለምን አንቺን እንደቀየረሽ እነሱ አንቺን ፍለጋ እንዳይመጡ ለምን እንዳረጋቸው ይሄን አጣርተሽ
እሱን ለፍርድ ማቅረብ አለብሽ። ማንነትሽንማ ማወቅ አለብሽ። ደግሞ ከተቀመጠው ውርስም ደግሞ ድርሻሽን ማግኘት አለብሽ። እኔ ስለ ውርሱ አንድም ቀን አስቤ አላውቅም። እኔ የሚያስጨንቀኝ የራሴ ማንነት ጥያቄ ነው። እኔ ራበኝ እኮ ሰው ነው። ልክ ነሽ። እኔ አጎትሽ ካጠገብሻለሁ፣ አብረን መሄድ እንችላለን። ይሄ አውሬ ቆይ ቤተሰቦቼን ለማንጠለ ከፈጣሪ በታች ከያለሃቸው አንተ ብቻ ነው። ልክ ነሽ። ዮናታን ሁሉን ነገር አውቆ ከኔ ጎን መቆም አለበት። ስልኩ አለሽ? አዎ አለኝ። ቆይ እንደው በቃ እኔ ሊዳቆት እናት ሳትመጣ ቢያንስ አፍሽ ላይ ነገር አድርገሽ ሂጂ። አጎቴ እኔ ልሂድ። እማም በዮናታን መጥፋት ተጨንቃ ቤት እያለቀሰች ነው ትቻት የመጣሁት። በዛ ላይ ደግሞ እማም በጣም እንደምወዳት ነገርልኝ። አጎቴ አሁን ማን ታጎቴ ነው አይደለ? ናምርቃት ያላንቺስ ማን አለኝ? እኔ ምልሽ ምርቃት ይነቃቸው ሴት ልጅ አለው እንዴ? አዎ ሊዲያ የምትባል አንድ ሴት ልጅ አለችው። ምን ነው አጎቴ? አይ ዝም ብዬ ነው። ምናልባት ሊዲያ ከነገ ተቀያየረች ያቺኛው ምርቃት ትሆናለች ብለህ ነው? ቆይ አንቺም እውነተኛዋ ምርቃት ይችኛዋ ምርቃት ማለት ጀመርሽ? አየዋ አንቺም ጀመረሽ። አንቺም ይችኛዋ ምርቃት ማለት ጀመርሽ። ምን ይደረግ? አትደውልብኝ። አንተ አውሬ የእንቅልፍ መድኃኒት ነው ብለህ ለልጅቷ መርዝ እንድሰጣት ሰጠኝ። እኔ ፖሊስ ጣቢያ ልታስወረውረኝ ነበር ሐሳብክ፣ ግን አልተሳካልህም። ደግሞ እኔ ብታሰር ትንሽ ጊዜ ነው፣ አንተ ግን ለዘላለም መቀመቅ ትገባታለህ። መሞት ነው የሚገባክ። ይድነቃቸው መሞት። ፖሊስ ጣቢያ ሄጄ ሁሉንም ነገር እዘከዝከዋለሁ። ላንተ ደግሞ ሞትም እንኳን ቢሆን ያስባል። እኔ ብታሰር ትንሽ ጊዜ ነው። ጨዋታው እዚህ ጋር ያበቃል። እኔ ሰላም ከዚህ በኋላ ምንም ነገር ብትል አልሰማ። ጨዋታው እዚህ ጋር ያበቃ ይሻላል። ሄሎ ምን ፈለክ? ሄሎ ሰላም፣ ምርቃት እንዴት ነው? መድኃኒቱን ጠጣችሁ? አዝነህላት ነው? በጣም አዛኝ እኮ ነው። ይድነቃቸው። አትቀልጂ ሰላም። እሷ የሆነ ነገር ሆና ቢሆን ኖሮ አንቺ እንደዚህ ዘና ብለሽ አታወሪ። አልሞተችም። ያሰብከውን ሴራ ቀድማ አውቃ ተጫወተችብኝ። አንተ ግን በጣም ከባድ ሰው ነህ። ስጋና መልክ እኮ ሲታይ ፍጹም አንድ አይነት አይመስልም። እንዴት የኔ የሰላም መጨረሻ አላሳሰበም? የሷ መጨረሻ ነው ያሳሰበ? ምርቃት ከሞት ተረፈች እንጂ እኔ ብያዝ ኖሮ አንተስ የሚቀርልህ ይመስላል? ከቀን ጀምሮ እስከ ማታ ድረስ ስልክሽን ስቀጠቅጠው አታነሽም። ምን አይነት ጨካኝ ነሽ? ያንተ ጭካኔ አይበስም? የእንቅልፍ ኪኒን ነው ብለህ መርዝ ሰጥተህ እንድገላት ያሰብከው? ቆይ ምርቃትን ገድዬ እኔ እስር ቤት እንድበሰብስ የፈለከው ለምንድን ነው? ቆይ አንተ ሰውዬ ከኛ ቤተሰብ ምንድን ነው የምትፈልገው? ከኛ ቤተሰብ አትበይ። እድሜ ልክን ምንም እንዳይጎልበት ተጠብቅ የነበረው ቤተሰብ ነው። ይህ ቤተሰብ
ይልቅ ልደውልልሽ የነበረው መድኃኒቱን የሰጠኝ ሰውዬ ተሳስቶ እንደሆነ ሲነግረኝ እኔም ላንቺ መድኃኒቱ እንደተሳሳተ ልነግርሽ ነበር ግን አንቺ ስታጣለሽ ቆይ ደግሞ እኔ ስጪ ሳደልሽ ለምን ሰጠሻት ባንቺ ጥፋት ማን መወቀስ የለብኝም ለዛ ነው አንተና አባቴ ተመሳጥራችሁ እናትና አጎት ያላትን ልጅ አምጥታችሁ ወድቃ ተገኝታ አውሬ እንዳይበላት ነው ብላችሁ እዚህ አምጥታችሁ ያሳደጋችኋት እናቷ በህይወት አለች ምን ይያርሽ ነው ሰላም ለማንኛውም ከዛሬ ጀምሮ ያንተ አሻንጉሊት ሰላም አይደለም እሺ ይሄንን ወቅ አሁን ሌላ ሰላም ነኝ ከዚህ በኋላ የምፈልገውን ነገር ካልሰጣኝ ወዳጅነታችን ቀርቶ ጠላትነታችን ይመጣል ተግባባን ደሞ ታውቃለህ ያንተን አካሄድ በዚች ባጭር ጊዜ ውስጥ እንደኔ ያወቀው ሰው የለም በደንብ ነው ያወቅኩክ እማ መታለች አሁን ዮናታንን ካሳገትክበት በፍጥነት እንድታመጣው ፈልጋለሁ ገባ እንዴት ነው እኔ ያሳደግኩትን ዮናታንን ልጄን ማግጠው ባንዲት እንቅልፍ ክኒን ተሳሳተ ብለሽ ይሄውላ ጥርጣሬ አይሆንም ሰላም ልካርልሽ ምን እኔ እኮ የደወልኩት ያንቺንም የእናትሽንም ምን ባያብሳል ብዬ የምስራች ልነግርሽ ነበር የደወልኩት ይሄውላ ጥርጣሬ ተይ ሰላም እንደዚህማ አይሆንም ሄሎ እየሰማሽኝ ነው ምን እሺ ልስማ ተናገር ዮናታንን ለማስፈታት ጫፍ ላይ ደርሻለሁ ደስ ይበልሽ እንዴት ሊሆን ቻለ ይድኔ ቀጥታ ካጋቹ ጋር ተደዋውዬ ተደራደርኩት ያጀ ሰባራ ብዙ ብር ነው የጠየቀው ግን ምን ዮናታን የሆነ ነገር ሆኖ በኋላ ከሚጸጽተኝ እናትሽም የሆነ ነገር ከምትሆን አንቺንም አሰብኩሽ ምንም ማረጋ አይቻልም ብሩ የታባቱ ብዬ እሺ አልኩት ምን ያህል አለ ይኸውልሽ ለእናትሽ እንዲህ ብለሽ እንዳትነግሪያት ይሄ የኔና ያንቺ ሚስጥር ሰላሚቶ እኮ እኔ እኮ ገና ሳይው ነው ወንጀለኛ እንደሆነ ክፉ ሰው እንደሆነ ያወቅኩት ለመሆኑ ስንት አስከፈለ 500,000 ናት ግማሽ ሚሊዮን ብር መቼም የፈለገ ቢሆን ከዚህ ከመወደው ቤተሰብ አይበልጥም ብዬ ከፈልኩት ምን ይድኔ ይሄ ቤተሰብ ግን እንዴት ነው ያንተን ውለታ የሚከፍለው እና ዛሬ ይመጣል እንደዛ ነው ያለኝ ብሩን ስታስገባ በአንድ ሰዓቱን ስንለቅልሃለን አለኝ እኔም ወዲያው አስገባውለት አየህ ከዛች ምርቃት የምትባል ልጅ ጋር እኮ ቀድሞ እንዳሰሩ በደንብ ገብቶ የነበር ይድኔ አይገርምህም ስልክ ሲደውልላት እኮ ምንቅር እያለች ይወጣችሁ አልቆለታል የሷ ነገር መግቢያና መውጫው ግራ ገብቷቸዋል አረን ያምናለሁ ይድኔ እንዴ በደንብ ነው እንጂ ማምንክ ለዘላለም ነው ማምንክ ደግሞ ወንድሜ ከተፈታ በደንብ ነው ማምንክ ይታባታቸው ሰራንላቸው ተይ እንጂ የኔና አንቺ ነገር እንደዚህ በቀላሉ እኮ እንደዚህ መገማመት የለብንም አይደል ሰላሚቷ ከአልማዝ ጋርም ተደዋውለናል አዎ ስራ በዝቶብኝ ነው ነገ እመጣለሁ አዎ እሺ ድንዬ ቻው እሺ ቺመርስ እማ ግን እዛ ፖሊስ ጣቢያ ሄደሽ ምን ማስረጃ ሰጡሽ? ወይ ልጄ ፖሊስ ጣቢያ ያልደረስኩበት ቦታ የለኝም። ያልደረስኩበት ቦታ ልጄ የት ገባ ልበል? የት ገባ ብዬ የት ሄጄ ልፈልገው?
እስቲ ተነሱ ክፈት ተነሽ ክፈች እስቲ ተነሱ ክፈቱ ትንሽ አንቺ ሂጂና ክፈች እስኪ እንዴ አሁንም ትጨቃጨቃላችሁ እንዴ ቆይኔው ልክፈት ቆይ ተይውማ ቁጭ አረማ ቁጭ ወይኔ ልጅ ወንድሜ ወይ ልጅ ደህና ነህ ልጅ እንኳን ነፍስ መጣልኝ ልጅ ደህና ነህ ልጅ ደህና መጣ እንደው ምንም አላደረጉ እማዬ ደህና ነኝ አልኩሽ እኮ ወንድሜ ምንም አላደረጉም እንኳን ነፍስ መጣ ብቻ እንኳንም ለቤትህ አበቃ እማዬ ደህና ነኝ አልኩሽ እኮ ወንድሜ ደህና ነገር አለኝ እንኳን ነፍስ መጣልኝ እኔ እኮ አንተን ያልፈለኩበት ያልገባውበት ጉድጓድ የለም ወንድሜ ደህና ነህልኝ አይደል ደህና ነኝ እኔ እሰይ እንኳን ለቤትህ አበቃ ልጅ የት ነው የወሰዱ የት ነው የደበቁብኝ እንኳን ነፍስ መጣልኝ ልጅ በቃ ሻወር ወሰጅ Wait. እኔ መድኃኒዓለም እንኳን ልጄን አሳየኝ እንኳን ለቤቷ አበቃህልኝ መድኃኒዓለም የኔ መድኃኒዓለም እሰይ ልጄን እንኳን አይኑን አሳየኝ እንኳን ለቤቷ አበቃ እሰይ የኔ መድኃኒዓለም አይ እሰይ ተመስገን የኔ መድኃኒዓለም ተመስገን ምን ይፈይድ እርጋት ማንነትሽን ማወቅ አለብሽ ሰው ማንነቱን ካላወቀ ሁሉ ጊዜ በሐሳብ በጭንቀት መንመኑ ነው የሚሞተው ህይወቴና ስሜ እኮ በጣም እየገረመኝ ነው ቆይ እኔ ስም ምርቃት ነው ወይስ እርግማን እድሜሽ ሙሉ ዘረቢስ ወርቀሽ የተገኘሽ እያልሰድቢ ነበር አይደለ እንግዲህ ደብዳቤውን እንዳነበብሽው እናት አለኝ በጣም የሚወደኝ አጎት አለኝ ተጥዬ እንዳልተገኘው የወደኩ ሰው እንዳልሆነ በደንብ ገብቶኛል እና ማሳይቶኛል
ይገባኛል እሺ ቆይ እኔ ማን ነኝ ሁሉም ነገር እኮ ተደበላልቆብኛል ወንድሜ በአሁን ሰዓት ራሴ ጠፍቶብኛል አውቃለሁ አንተ ረፍት እየተገባ እየረበሽኩ እንደሆነ እኮ ይገባል ግን ምን ላድርግ ራስ ማንነትን ሳያገኙ እንደመኖር የሚያስጠላ ነገር የለም ስለዚህ እኔ ግድ መሄድ አለብኝ ማንነትን ሳያገኙ እንደመኖር የሚያስጠላ ነገር የለም እንጂ እኔ ቤተሰብ ጠርቼ አይደለም ግን ምን ላድርግ ሁሉም ነገር ከብዶኛል የግዴታ መሄድ አለብኝ እና ለሁሉም ነገር በጣም ይቅርታ በጣም ወዳችኋለሁ የዚህ ቤት ሰዎች ምን ነካቸው? እኔ ሳላውቀው የተፈጠረ ችግር አለ እንዴ? ይሄማ እብደት ነው እብደት ነው። አበዱ እንዴ? ምን ብዬ እንደመጀመር አላውቅም ግን ውስጤ አንድ ነገር ይነግረኛል ራስን ፈልጎ ማለት እኔ ማን ነኝ ለምንድን ነው ብቻዬን እንድኖር ያለ ፍቅር ማን ነው እዚህ ምድር ላይ እንድፈጠር ያደረገው ትክክለኛ እናትና አባቴ ሴት ናቸው እማ ራሴን ፍለጋ ላይ ነኝ የማንነቴን ጥያቄ ህሊናዬን ደጋግሞ እየጠየቀኝ ነው ውስጤን በባዶነት በብቸኝነት ውስጥ ያሰቃየዋል ሰው ያለ ሰው ይርበኛል በሰርግ ኃይሎ ጋሽቦ ሲባል የሞት የማጣት ሐዘን ይወረኛል በቃ በሞቀው ቤቴ ይበርደኛል እማ ደስታ ከኔ የለም ብቸኝነት የማንነት ጥያቄ አንገላታኛል መድረሻ በሌለው ጥልቅ ውስጥ ከቱን በብቸኝነት ያሰቃየኛል ከልጅነት እስካሁን እድሜ ማንኝ እያልኩኝ ማልቀስ ማንባት እማ አውቃለሁ ከልጅሽ ከዮናታን አሳንሴ ሲሆን አስበልጠሽ የምፈልገው ሳይጎልብኝ ያሳደግሽ ግን ሰላም ጧትና ማታ ዘረቢስ ወድቀሽ የተገኘሽ የሚለው ስድባ ውስጤ ላይ እንደማይነቀል በሽታ ተስጥዞ ቢያሳመመኝ ዛሬ ላይ እንድነቃና ቤተሰቤን እንድፈልግ የማንነት ጥያቄ ለመመለስ መንገድ ሆኖኛል እና ሰላም በእናቴ ስም እመልሻለሁ በፍጹም ሰላምዬ ስለማውቅሽ ቀድሜ ስለተረዳው ባንቺ ላይ በፍጹም ቂም አልያዝኩም ደሞ ህትም ላይ ቂም ያያዝ ሁሌ እንደምለው የማንነት ጥያቄ የህሊኔ ውትወታ መልስ ስላገኘ እንጂ እማ
እናቴን ዮናታንና ሰላም ወንድሞቼም እህቶቼም ናቸው። እናንተን ጥዬ የት እሄዳለሁ? ብቻ ቸር ያጋጥመሽ በሉኝ እማ። ትክክለኛ ወላጅ እናቴና አባቴን በጤና በህይወት እንዳገኛቸው እማ ጸሎትሽ አይለየኝ። እና ደግሞ እስካሁን ይሄን ሚስጥር ብታቂ ዝም ማለት አቅም እንደሌለሽ አውቃለሁ። ዛሬም ራሴን ለማወቅ የወሰንኩት ውሳኔ እንደምትተማመኝብኝ እርግጠኛ ነኝ እማ። ደግሞ አንቺ ማን ያክላል? አንቺ እኮ ነሽ ከፈጣሪ በታች እንድኖር የፈቀድሽልኝ። ሁሉን ነገር ጨርሼ አዲሷ መርቃት ሆኜ ቀሪ እድሜን ካንቺና ከወንድሜ ከእህቴ ጋር እንደምኖር ቃል እገባልሻለሁ። ደሞማ እኔ ውርስ ምናምን አልፈልግም። የኔም ድርሻ ካለ ሁሉንም ስጫቸው። እኔ ምንም አልፈልግም። ነገ ጤና ካለ ሰርች አገኘዋለሁ። እኔ ቤተሰቤን በፍቅር ብቻ ነው የምፈልገው። ብቻ የምጸልየው በዚህ ቤተሰብ ላይ የተሰራው ስውር ግፍ እንዲጋለጥ አምላኬን እለምነዋለሁ። እውነቱ የቱ ጋር እንዳለ ግራ ተጋብቼ ግራ እንዳላጋባችሁ ብዬ ነው። ሁሉም ነገር እንዲጋለጥ ደግሞ ከቤተሰቡ ጎን እንደመቆም ቃል እገባለሁ። እማ አደራልሻለሁ እንዳታዝኝብኝ። በጠባው ደረቅጦትሽ ለምንሻለሁ። ሁሉን አስተካክዬ እመጣለሁ። አንቺ ካንቺ ውጪ ማን አለኝ? ማንስ አለ እንዳንቺ? እስከዛው ድረስ ግን ራስሽን ጠብቂ፣ አትናደጂ። ሰላምና ዮናታን ደግሞ ዋሺ። እናቴን ብታናዱት በቅርቡ እመጣለሁ። ከዚህ ቤተሰብ ውጪ ማን አለኝ? እወዳችኋለሁ። ያንቺ ልጅ ምርቃት። ልንገርህማ የሆነ ነገር ልንገርህ። ተው ግን ልንገርህ ወንድሜ። ሰላም ተው ግን ልንገርህ። ጮማ የሆነ ወሬ አለኝ። ሰላም፣ እኔ እዚህ አንቺን ተራ አሉባልታ ወሬ ልሰማ አይደለም የተቀመጥኩት። ቤተሰቦቼ ትልቅ ችግር ውስጥ ናቸው ነው ያልኩሽ ያለሁት። እኔ አንቺን አሉባልታ መሰማበት ጊዜ ላይ አይደለም። ቤተሰቦቼ ችግር ውስጥ ናቸው። እሱንም አውቃለሁ። ቤተሰብህን ከችግር የሚያወጣ ነገር ልንገርህ ነው ያልኩ ያለሁት። እንዴ ከውጭ ሀገር የመጣና ታስሮ የተፈታ ሰው አንድ ነው የሚባለው እውነት ነው እንዴ? ሁሉም ነገር ባለበት የሚጠብቀው ነው የሚመስለው። አንተም እንደዛ ነው የሆንከው። ደግሞ ምን ማለት ነው? የመጣ ሰውና ታስሮ የተፈታ ሰው ሁሉም ነገር በነበረበት ቁጭ ብሎ የሚጠብቀው ነው የሚመስለው። አንተም እንደዛ ነው የሆንከው። እንዴ ወንድሜ በጣም ተቀይረሃል። በጣም የምታስፈራ ሰው ነው የሆንከው። ቀይረው ነው እንዴ ላኩት? መለወጥ ተለውጫለሁ። አዎ ልክ ነሽ፣ ተለውጫለሁ። ግን በቃ ስለ ምርቃት ምንም አይነት ክፋት መስማት አልፈልግም ነው ያልኩሽ ያለሁት። ጥሩ መረጃ ባይሆን ኖሮ ባትሰማኝ አይገርመኝም። አይገርም? አየሁ አይደል? እናት አላት፣ አጎት አላት። እስካሁን ቤተሰብ የለኝም ምናምን የምትለው ሁሉ ነገር ውሸት ነው። በዛ ላይ ደግሞ ከደበቀችበት በርብሬ ነው ያገኙት። እናት ቢኖራት አጎት ቢኖራት ታዲያ ምንድነው ችግሩ? ቆይ እስቲ ልንገርህ። በመጀመሪያ ደረጃ እማና አባ ምርቃት ወድቃ የተገኘች ልጅ ናት ብለው ለምን ነገሩ? እሺ የምርቃት ቤተሰቦች ደግሞ እስካሁን ድረስ ቆይተው ለምን አሁን መጡ? ሁለት በል። ሶስተኛ ደግሞ እናቷ በህይወት አለች ከተባለ አባቷ ማን ሊሆን ይችላል? እሺ
አጎቷ ደግሞ አንተ የታገትክበትና የውርሱ ሰዓት ላይ ነው የመጣው። ይሄ ሁሉ ነገር ምርቃት ለውርሱ ብላ ያደረገችው ነገር አይመስልም? ሰላም ደግሞ የማይጨበጥ አሜትሽ ጀመረሽ። ሶስተኛው ደግሞ በፍጹም አይታመንም። እንዴት እኔን የምርቃት አጎት ያግተኛል? እንዴት አስበሽው ነው? ተራሉ ባልታ ነው። እሺ ችግር የለም ሰላም። ይሄ ተራሉ ባልታ ተራ ግምት ነው። ሰላም ቆይ ግን ትንሽ ማዘን የሚባል ነገር የለሽም እንዴ? ትንሽ ለምርቃት አታዝኝም? ሰሚኛለሽ? አንቺም የእህትነት ፍቅር በሰጫት እኔም የወንድምነት ፍቅር በሰጣት ቤተሰቦቿ ጋር ገጠር አትሄድም ነበር ውርሱን ጥላ። ይኸውልሽ ለጸጸትሽ ንስሐ ግቢ እሺ? ለምንድን ነው የምትጸጸተው? እራሷ ትጸጸት ከፈለገች እንዴ። እኔ እኮ ስራዋን ጠንቅቄ ስላወኩባት ነው። ደብዳቤውን አነበብኩ አይደል እንዴ? እሷ ቆይ ስንት እናት ነው ያላት? ኡፍ ሰላም በቃ ተይኝ። እኔ ምንም ነገር ብትይ መስማማበት አቅም የለኝም። ነገርኩ ትክክል ነኝ አልኩክ። ሰሚኛለሽ ሰላም? ራሴን ላዳምጥበት። በቃ ለራሴ ጊዜ ስጪኝ። ለካ ሁሉም ነገር እውነት ነው። ውጪ ደርሶ ይመጣና ታስሮ የተፈታ አንድ ነው የሚባለው። ሁሉም ነገር ልክ ነው። ሰላም በቃ አሁን ጊዜ ስጪኝ። ራሴን ላዳምጥበት። ጥሩ ለማንኛውም አለማየሁ እንዳገተህና ይድነቃቸው 500,000 ብር ከፍሎ እንዳስፈታ ብነግርስ? አንቺ እኔን እንዴት አወቅሽ? ይድነቃቸው ለእማም ላንተም እንዳልነግርህ አስጠንቅቆኝ ነበር። እኔ ግን አንተ ወንድሜ ነህ ብዬ ተሰምቶኝ ነው ይሄንን የምነግርህ። ምርቃት እጁ የለበትም ትለኛለህ እንዴ? ይድነቃቸው አንተን ከፍሎ ባያስወጣ ኖሮ እዛው ማቃት ሞት ነበር። እኔም ደግሞ ባለውበት ያስጠፉኝ ነበር። ከዛ በኋላ ምርቃት ውርሱንም ሁሉም ነገር ያለውን ነገር በጠቅላላ በእጇ ታስገባው ነበር። እንዴት ነው ይሄ የማይገባ? እናታችንን የሆነ ነገር አድርገው ውርሱን ሁሉንም ጠቅላላ መውሰድ ነው አላማው። ሄሎ አቶ አለማየሁ። እሺ ጌታችን። ሄሎ አቶ አለማየሁ። አቤት እንፍታው? እሺ አቶ አለማየሁ። እሺ እንፈታዋለን። እሺ ማረም ሳይሆን እሺ ጊዜ ለኩሉ ለምንም ነገር እንደበፊት አሁን አልቸኩልም። ቤተሰቦቼ የገቡበትን ውስብስብ ችግር እርምጃዬን ሳላይ ተራምጄ የከፈልኩትን ዋጋ እኔ ነኝ የማውቀው። ቤተሰቤ የገባበትን ውስብስብ ነገር ከላይ ሳይሆን ከስር ከመሰረቱ ማወቅ ነው የምፈልገው። ሁሉንም ነገር ደግሞ
እኔ ራሴ በራሴ መንገድ እደርስበታለሁ። አላመንከኝም? በጣም ጥሩ ችግር የለው። ምን አለ እህቴ ያለችኝ ባመንኩ ኖሮ የምትልበት ቀን ሩቅ አይሆን። ጅማ ምርቃት ማለት ጀመርሽ? አየዋ አንቺ ምትኛ ምርቃት ያቺኛ ምርቃት ማለት ጀመርሽ? የሚገርም ነው። ምርቃት ትክክለኛዋ ናት ብዬ አስቤ ነበር። በእርግጠኝነት ግን ሁሉም ነገር እንደምናስበው ሳይሆን ቀረ። እቴም ስራች ምርቃትን የኛ ቤተሰብ እንዳልሆነ ሲነግራት ውስጥ ይጎዳል ብላ ብታስብም ግን ቤተሰቦቿን እንድታውቅ ማበረታታቴ እፎይታ ሰጥቷታል። አሁን እንግዲህ ህይወት መልኳ ዞሮ ዋናዋን ምርቃት ይነቃቸው ጋር እንደምትኖር አረጋግጠን ትክክለኛዋን ምርቃት አግኝተን አንድ እህቴን እፎይ እንድትል ማድረግ አለብን። ይህን አረመኔ ስራውን ለህግ አሳውቄ የእጁን እንዲያገኝ ምርቃት ቃል ባስገባችን መሰረት ዮናታን ማገዝ እንዳለብኝ ወስኛለሁ። አሁን ህይወት በመንታ መንገድ አቆማኛለች። ወዴት እንዴት እንደሚሆን እና ምን ሊፈጠር እንደሚችል ለራሴም አሁን ህይወት በመንታ መንገድ አቆማኛለች። ወዴት እንዴት እንደሚሆንና ምን ሊፈጠር እንደሚችል ለራሴም ለቴም መላው ተፈውኗል። ምርቃትን ለማግኘት ጫፍ ላይ ደርሰን እውነቱን አውቀናል። የፍለጋው መንገድ ወዴት እንደሚወስደን እስቲ እናያለን። ህይወት እስከ ድራማዋ እስከ ክስተቷ ትቀጥላለች። ሰላም ይደነቃቸው። ከዚህ በኋላ ስለ አባቴ አሟሟትና ስለ አባቴ ድርጅት ክፍፍል ማወቅ ፈልጋለሁ። አይ ካልክ ደግሞ ጠበቃዬን ቀጥሬ ከዛ በኋላ ምን ገናኘው ፍርድ ቤት ይሆናል። መልካም ሰላም እንዴት ናችሁ? በእኔ ታሪክ ቲቪ ላይ አዲስ ተከታታይ ድራማ ጀምሬያለሁ። ምርቃት ይባላልና በጣም ቆንጆ የሆነ ስራ ስለሆነ ገብታችሁልኝ እንዲሁም ዩቲዩብ ሰብስክራይብ አድርጉ። ባይ